አፍጥኙ ስልክሽን ስጪ። አንቺ ማትረቢ ቶሎ በይ። ቆይትዬ እኔን አታምኚኝም? መቀባጠሩን ታዩና ስጪኝ አልኩሽ እኮ። የት ነው ቆይ የት ነው ያስቀመጥሽው? አንቺ ባብ ተናገሪ። የት የደበቅሽው? ቶሎ በይ አፍጥኙ ክፈችው። ምንድነው ትዬ? የተፈጠረ ችግር አለ እንዴ? ምንም የለም። እሺ በቃ ቤት ውስጥ የሆነ እቃ ጠፍቶኝ ግራ ተጋብቼ ነበር። አረ ምን አይነት እቃ ጠፍቶ ነው? ምንም እርሾ አልኩሽ እኮ መሲ። በቃ እንዳልተፈጠረ ቁጠሪው። እሺ በቃ ምናልባት የምረዳሽ ነገር ካለ ብዬ ነበር። አጠያቂ ምንም የለም የኔ ቆንጆ። ይቅርታ ተጨንቄ አስጨነቅኩሽ። ኧረ አታስቢ፣ እኔ አልተጨነቅኩም። እሺ በቃ እኔ ልሂድ። እሺ ሄሎ፣ እንዴት ሆንክ? ይዘዋታል አለቃ። በጣም ጥሩ። እንደዛ ከሆነ ልክ ደውል ባልኩ ሰዓት ትደውላለህ። ስማ፣ ምንም አይነት ስህተት እንዳላይ። እሺ ምንም አይፈጠርም አታስቢ። እኔ የምለው የእውነት ልጅቷ ላይ ይሄ እንዲፈጠር ፈልገሽ? ምንድን ነው እንዴ? በጣም በተደጋጋሚ እየጠየቀኝ እኮ ነው። ለምን አድርግ የተባልከውን ብቻ አታደርግም? እሺ አደርጋለሁ። ለማንኛውም በቃ ደጋግመሽ አትደውይ፣ ለአንቺ ጥሩ አይደል? እሺ በቃ ቻው። ወይኔ ደግሞ ይሄ ነገር ጀመረኝ። ምንም አማራጭ አልሰጣችሁኝም። ይቅርታ። አንቺ ላይ እንደዚህ ማድረግ ባልፈልግም ህይወቴ ሙሉ በኖርኩለት ነገር በአንድ ቀን ነግሰሽ ቁጭ አትይም። የግድ ይህንን ማድረግ አለብኝ። እንዴ ተረጋጊ ይለን። እንዴ ምን ይሆንሽ ነው? አረች ልጅ ወጣ ቀረች። የብዬ ልውጣ ትመጣለች። አንቺ አትጨነቂ። ይሄን ያህል እኮ ህፃን አለች። እና ሱቅ ዕቃ መግዛት ይሄን ያህል ያቆያል እንዴ? ትንሽ ጠብቀናት ካለመጣች እኔ ራሴ ይወጣልሽ። አንተ ምን በወጣ እንዲሆነ ትወጣለህ። ግድ የለም እኔ እጄ እፈልጋታለሁ። አይ ከአንቺን ይሻላል። አንቺ ቁጭ በይኔ። አይሆንም አልኩ። አንተ እንዲሆነ መውጣት የለብህም። ምንም እኮ አልሆንኩ። ለምንድን ነው እንደዚህ ሆነ አለምቲ? አዎ ምንም አልሆንክም።
ይቅር በለኝ። እንደው ዝም ብዬ ስቀባጥር ነው። ያንተ ሜዳ አይሆንም። ምን ነው ደግሞ የማይሆነው? ወይ እሰይ ሄሉ እየመጣሽ ኑኑዬን የኔ ላክሻት ሩቅ ነው እንዴ ሄደች? አይ እዚሁ ቅርብ ፊት ለፊታችን ያለው ሱቅ ነው የላኳት። እና ታዲያ ቅርብ ተሆነስ ታውን ለምን ቆየች? እንግዲህ ቀስ እያለች እየተራመደች ይሆናል። ኧረ እሷ ቀስ በይ ብትባልም ቀስ ብላ መራመድ አይሆንላትም። ምን ነው አመመሽ እንዴ? ኧረ ትንፋሽሽ ቁርጥ ቁርጥ እያለ ነው። እያዞረኝና እየጨነቀኝ ነው። አሃ አይዞሽ። ምን አባቱ ሊልሽ ነው? ምን ነው እትዬ፣ የሆንሽው ነገር አለ እንዴ? ወይም ደግሞ የሰማሽው ያስጨንቅሽ ነገር አለ? አይ ምንም አልሆንኩም፣ ደህና ነኝ። ወይ ከላይ ሂጂና ትንሽ ረፍት አድርጊ። ልደግፍሽ እንዴ? አያስፈልግም፣ ደህና ነኝ። አሁን ይለቀኛል። በቃ ያው የተለመደው ነው። ምን ነው ነስር ተነሳብሽ እንዴ? አዎ ከላይ ሆኖ እየነሰረኝ ነበር። ለቀቀኝ ስል ደግሞ ተመልሶ ይነሳል። ወይ አንቺ ምንድን ነው እየነስርሻል? አዎ አይንዬ፣ ኑኑንም ይነስራታል አይደል? አዎ ትንሽ ስትናደድም ስትጨነቅም ደርሶ ቱግ ይላል። የኔ ግን በዘር ነው። አባቴ እንደዚህ ነበረበት። ግን ተመስገን ነው ኤልሹ የለባትም። አሃ በዘርም አለው እንዴ? የኔዋስ እንደው ዝም ብሎ ነው። በእኔም ሆነ በአባቷ እንዲህ ያለን ነገር አናውቅም። ይሆናል። እሺ ልሹ ምን ነበር እነግርሻለሁ ያልሽ? መጀመሪያ ለምን ጭንቅሽ እንደመጣሽ ንገሪኝ። አንቺን እኮ ላዳምጥሽ ይገባል። አይ የኔ ያን ያህል ሀሳብ አይደለም። ያንቺ ልስማሽ ንገሪኝ። አሁንም አልኩሽ እኮ መጀመሪያ አንቺ ንገሪኝ። እሺ ምን መሰለሽ፣ ከአንቺ ጋር በተጣላን ሰዓት ከሆነ ሰው ጋር ተዋውቄ ነበር። ለትንሽ ጊዜ አብረን ነበር። አትዋሺ፣ እየቀለድሽ ነው አይደል? ወይ ደስ ሲል። እባክሽ ምንም ደስ የሚል ነገር የለውም። እንዲህ ይላል እንጂ ለምን አይልም? አሁን ጣልተናል። ደግሞ ከምን ነው የተጣላችሁት? ምን ታረጊዋለሽ? ሰው አይበርክትልሽ ሲለኝ ነው። በጣም ነው ያዘንኩት የእውነት። ወይ ጓደኛዬ፣ እንደዚህማ መሆን የለብሽም። አትዘኝ። ቆይ ግን ያስጨነቀሽ ነገር ይሄ ብቻ ነው? አይ እሱ ብቻ አይደለም። ልጁ በጣም እያስፈራራኝ ነው። የምኖርበትን ቤት ስለሚያውቀው ሁሌ ይመጣል። የሆነ ነገር እንዳያደርገኝ እያልኩ በጣም ነው የምፈራው። ስጨንቀኝ እኮ ነው ዝም ብዬ ሳልነግርሽ የመጣሁት። ለዛ ነው። ውይ ብዴ ይቅርታ፣ ነገሮች አልገቡም ነበር እንደዛ ያልኩሽ። እንኳን መጣሽ። እሺ ደግሞ ሁሌም ከጎንሽ ነኝ። አውቃለሁ። እዛ እኮ ነው ሁሌ ወደ አንቺ እየሮጥኩ የምመጣው። በስኪ አንቺንም ንገሪኝ። የመሲ እህት እዚህ ቤት ያለችውን እውነትን አወቅሻት? አዎ ጥሪልኝ ብያት የጠራችሽ ልጅ አይደለች? አዎ እሷ። እና እሷ ምን ሆነች? ችግር አለ እንዴ? አዎ በጣም ትልቅ ችግር አለ። ማለት ምን ነው? ምን አጋጠማት? እሷማ ምን አባታ ትሆናለች? አይና ቃታ ትደፋኛለች እንጂ። የሆነ ነገር ሆነች ልትይ መስሎኝ ደግሞ እኔ ደነገጥኩ። ምን ሆነሻል ታዲ? በጣም ለሰው ጥሩ ጥሩ እያጫወተሽ ነው። እንደውም ተይው በቃ። እንዴ አረ ለምን ትታይዋለሽ? ይልሽ የኔ እኮ ጭንቀት ላይ ስለሆንኩ ምን እንደማወራ አላውቀውም። በይሆን ያሰብሽውን ንገሪኝ። ሳስብ አዶኒ እሷን ወደዳት ይመስለኛል። አስተያየቱ፣ ሁኔታው ብታይ በዚያ ያዘን ጊዜ እንኳን እንዴት እየሆነ እንደሆነ ምንም ደስ አይልም። ኧረ አሪፍ ነው። ምኑ ነው አሪፍ? በጭራሽ እንደዚህ መሆን አይችልም። እሱ እሷን መውረድ የለበትም። በዛ ላይ እሷ ራሱ ስታስመስል እንዴት እንደምታየው እኮ። ባጭሩ እሷ መውረድ አይችልም። እንዴ ቆይ ለምን? ችግሩ ምንድን ነው? በቃ እንዲወዳት አይደለም ቀና ብሎ እንዲያት አልፈልግም። ታይ ገባኝ። ምኑን የገባሽ? አይ ማለቴ ገብቶኝ ሳይሆን ገምቼ ነው። አዶኒን ትወጂዋለሽ አይደል? ባክሽ እንደዛ አይደለም። እኔም ማየውን ሰው ላይ እንዲያወድቅ ብዬ ነው። ያው እንግዲህ አንዴ ከወደዳት ምንም ማድረግም ማስቆምም አትችይም። ኧረ እንዴት እንደማልችል አብረን እናያለን። ምን ልታረጊ ነው? እሱን የዛኔ ሲሆን ብታዩ ይሻላል። ትሄልሹ እህቷ እንደዛ ያረግሻት ነገር ይበቃል። አርፈሽ ተቀመጪ። ምንም ተንኮል ማድረግ አይጠበቅብሽም አይደል? በጣም
ገና ከመምጣቷ ስንት ነገር እያበላሸች እንደሆነ ብታውቂ። ስትታይ እኮ ምንም ሰው የምትጎዳ አይነት ልጅ አትመስልም። ኡፍ ታዱ፣ አሁንስ አበዛሹ። ማስቀበጡን በልክ አድርጊው። ሲጀመር ስትታይ አንቺ ከጎን የምትቆሚ ሰው አይደለሽ እንዴ። ከዚህ በላይ እንዴ ልሹ ምን ማለትሽ ነው? ምንም አይነት ነገር ውስጥ ብትገቢ ሁሌም ከጎንሽ ነኝ። አንቺ አትጨነቂ እሺ? ከልብሽ ከሆነ እሺ። ሄሎ እህቴ፣ እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? ደህና ነኝ እህት አለም። ኑኑ እያብራሽ ናት? ናናይም ስልክ አላነሳለች? አይ አይደለችም። ስትመጣ አገናኝሃለሁ። አሀ፣ ምን ሆና ነው? ያለችሽ ነገር የለም? ምን ሆነች? ምን ብላህ ነበር? እያለቀሰች ነበር። እንደው ምን እንዳጋጠማትም አልነገረችኝም። ኧረ ተው። መች ነው ደግሞ ያለቀሰችው? ዛሬ እኮ ባንቺ ስልክ ደውላልኝ ነበር። አላወቅሽም? እሺ በቃ ወንድሜ፣ መልሼ እደውላለሁ። እህት አለም፣ እንደው ቅር እያለኝ ነው። የተፈጠረ ነገር ካለ ንገሪኝ። አረ ምንም አልተፈጠረም፣ አታስብ። ያው ሳትናገር ስለሄድክ ከፍቷት ይሆናል። እኔ ጠይቃታለሁ። በይ እንግዲህ የእሷን ነገር ባንቺ ላይ ጣልኩት። ደውለሽ ንገሪኝ። እሺ ቻው በቃ። ማለት እንዴት ዋላችሁ? አንተ ነህ እንዴ? አይ አዶኒ ልጄ እንዴት ነህ? ደህና ነኝ ጋሼ። እንዴት አልክ? እንዴት ነህ ቶምዬ? ውሎ እንዴት ነበር? ደህና ነኝ፣ ጥሩ ነው። መንገድ ላይ ስትመጣ ኑኑ አይታታል እንዴ? ወጣ ቀረች እኮ። ቆይ ልጅ ምን አባቱ እየሆነ ነው እንዴ? የእኛ ኑኑ የት ወታ ነው ደግሞ እሷ? አው ያው እኔ ልኪያት ነበርና ትንሽ ዘገየች። ሄሉዬ ምን መሆንሽ ነው? እንዴት እሷን ሱቅ ትልኪያታለሽ? በዚህ ጊዜ ተደብቀው ነው የሚኖሩት? ተደብቀው ስትል ጋሼ አልገባኝ። ያው ትንሽ ችግር ተፈጥሮ ነው ወደዚህ የመጡት እና ኑኑ እየወጣች ባትንቀሳቀስ ጥሩ ነው። አሁንም አልገባኝም ጋሼ። ተው፣ ሌላ ጊዜ ይደርሳል። አሁን መፍትሄው ምንድን ነው? ወይ ወጥቼ ሊያት እንዴ? እሺ በቃ እንሂድና እንያት። ማ አንተ? ኧረ እኔ በቃለሁ። አይ በዛው እኮ እኔም እንቀሳቀሳለሁ። ያስ አይ ተረጋጉ፣ ትንሽ ጠብቋትና ከዘገየች ትወጣላችሁ። እሺ አይ ሄለን፣ የገዛ ልጅሽን እንደዚህ እንደምታሰቃያት ብታውቂ ምን ይሰማሽ ነበር? ደግሞ ልክ እንደሱ ይነስራታል። የሚገርም መመሳሰል እኮ ነው። ሙሉ መልክሽን ቁርጥ እናትሽን ነው። ምን ያደርጋል፣ በእናትሽ እጅ እየተሰቃይሽ። እሺ እንግዲህ ሳትነቂብኝ ወደ ስራ ልግባ።
ትንሽ ተኝት በይሽ የኔ ቅመም። ጋሺ በጣም ዘገየች እኮ። በቃ ወጣን ፈልጋት። ልክ ነው። የሆነ ነገር ሆነ እንዳይሆን። ሄሎ፣ እንዴት ነህ አቶ ቶማስ? ደህና ነኝ እግዚአብሔር ይመስገን። ማን ልበል? ያው አላወቅሁም። ቁጥርህ አዲስ ነው። ምን አስቸኮለ? የደወልኩልህ እኔ እስክ ነገር አልጠብቅም። ይቅርታ ወንድሜ፣ ለቀልድ የሚሆን ጊዜ እንኳን አልተረፈኝም። እኔም እንዳንተ ጊዜ የለኝም። በጣም ብዙ መስራት ያለብኝ ስራዎች አሉ። ግን ደግሞ ለአንተ በጣም አስፈላጊው መረጃ ይዤ ነው የደወልኩልህ። ምንድን ነው አስፈላጊው መረጃ? ስለ ጋሼ ማለቴ ስለ ተሾመ ነው? አትንቀሽቀሽ። ስለ መረጃው ነው እነግርሃለሁ። ምን ይላል? ለስድብ ነው እንደ ደወልከው? አሁን የደወልኩልህ ከቤተሰቦች መሀል የጎደለ ሰው የለም የሚለውን ለማረጋገጥ ነው። እንዴት? አልገባኝም። መች ገብቶ ያውቃል? ከልጅነት እስከ እውቀትህ እኮ ደደብ ነህ። እኔም በአንዴ እንዲገባ አልጠብቅም። በሽተኛ። ምነው ጋሽ ሰላም አይደለም እንዴ? ምን ሰላም አለ ብለህ ነው? ሰው ለስድብ ተዘጋጅቶ ይደውላል? እንዴት ማለት ቶሚ ምንድን ነው? እስኪ ነገሩን ግልጽ አድርግልን። ተደወለልኝ፣ አነሳው። ከዛ ምን እንደሚያወራም አያውቅም እኮ። ምንድን ነው ያለ ነገር ቶሚ? ተናገር። ኧረ ስድብ ነው። ተይ፣ ምኑ ይነገራል እንዴ? ኑንያት ምን አስቦ ነው የጎደለ ሰው የለም ያለኝ? ምን ሆነች? እንዴት የጎደለ ሰው ስትል? ጋሽ ቆይ ተደውሎ ምንድን ነው የተባልከው? ኑኑስ ያልከው ለምንድን ነው? የሆነችው ያጋጠማት ነገር አለ እንዴ? ማለቴ ለምን እሷን ስም አነሳ? ኧረ ተረጋጋ ዶኒ። ጥያቄ በጥያቄ ያደረግከው እኮ። ቶሚዬ ምንድን ነው? ግራ አጋባህን እኮ። ንገረን እንጂ። ተናድጄ ነበር ስልኩን የዘጋሁት። ሳስበው ግን ደግሜ መደወል ሳይኖርብኝ አይቀርም። እሺ ቶሎ ደውልለት። ሲጀመር ለምን ዘጋው? ኧረ ጋሽ አታስጨንቀን። ቆይ ምንድን ነው? ቆይ ዶኒ ተረጋጋ። ሄሎ፣ ምን ነው ቤተሰቦችን እንዲህ በአንዴ ቁጥር ጨረስክ? ለነገሩ እንዲህ ከምትለፋ እኮ የጎደለውን ነግረህ ነበር። ምንድን ነው? ቆይ ምን ለማለት እንደፈለግ አልገባኝም። ነገሩን ሳናወሳስብ ግልጽ እናድርገው መሰለኝ። አንዲት ቆንጅዬ ልጅ ከቤታችሁ ውስጥ ወጣ ይቺ ነበር። እኔ ደግሞ ቆንጆ ይቺ ማለፍ አልችልም። ስለዚህ አሁን ከኔ ጋር ነች። ምን? ወይኔ አንተ! ቆይ ጋሽ ምንድን ነው? አሁን ተረጋግተህ ስማኝ። የምፈልገውን ነገር ልንገርህ። ምንድን ነው የፈለግከው? አንተ አውሬ! እንዴት ጨክነህ ያዝካት? መያዜ ነው እንደገረመ። አሁን ቶሎ ካልደረስክላት ገና ብዙ ነገር አረጋታለሁ። ያው ጥቅም ካላገኘውባት ወይም ደግሞ ለእኔ መሆን ካልቻለች ህይወቷ እንዳልነበር እንዳልተፈጠረች ይሆናል። ጋሼ እባክህ ተጨነቅ። ቆይ ምንድን ነው የተፈጠረው? ኑኑ አይደለም ያለው? ምንድን ነው ያጋጠማት? ለምን እስካሁን ቀረች? አምላኬ ለምንድን ነው እኔ የምወዳቸውን በሙሉ ውጭ ላይ የምታስቀራቸው? ፈጣሪ እባክህ ኑኑን ጠብቅልኝ። ቶሚ ምንድን ነው? ቆይ የምትፈልገውን ተናገር። ጥሩ፣ ነገሩን እንደዚህ ቀለል ለማድረግ ደስ ይላል። ፍላጎቴ ገንዘብ ነው። እሺ መደራደር እንችላለን፣ ግን መጀመሪያ ድምጿን አሰማኝ። እሱን ማድረግ አልችልም። ራሷን ከሳተች ቆየት ትብላለች። እና ደህና መሆኗን እንዴት ልታረጋግጥልኝ ትችላለህ? ስለ እሱ አታስብ። ትንሽ ቆይቼ ስትነቃ አገናኛለሁ። እሺ ቆይ ምን ያህል ነው የፈለግከው? ምን ያህል ይሻላል? ምን? ይሄን ያህል ገንዘብ? እንዴ ቀልድ ነው እንዴ ያዝከው? እንግዲህ ያልኩህን ገንዘብ ባልኩ ሰዓት ካላመጣህ ልጅቷን አታገኛት። ይኸውልህ እረፍ። ልጅቷ ምንም እንዳታረጋት።
ገንዘቡን ግን እንዲህ በአንድ ጊዜ ማግኘት አልችልም። ምን ማለት ነው? እንዲህ ባንዴ አይገኝም ማለት? የሀብትህ መጠን እኮ የአደባባይ ሚስጥር ነው። ይኸውልህ ወንድሜ፣ ያለፋህበትን ገንዘብ ወስደህ ምንም አትጠቀምም። እባክህ ተረት ተረትህን ቤት የቀሩ ልጆች ካሉ ንገራቸው። ይኸውልህ አንድ ቃል መናገር ብቻ ነው የሚጠበቅብህ። ካልቻልክ አልቻልክም ነው። እኔ ማድረግ ያለብኝን አውቃለሁ። አደራህን ምንም እንዳታረጋት። እኔ መልሼ እንዳዘገኝ ቶሎ ደውልልኝ። ጋሺ እባክህ አንድ ነገር በለ። አንተን ነው የምንጠብቀው። ኑኑ ብለህ ስሟን ጠርተሃል። ሄሉዬ ጉድ ሆነናል። የምን ጉድ ነው ቶሚዬ? ምንድን ነው? ኑኑ ይዟታል ስትል ጋሺ አልገባኝም። ቆይ እንዴት ነው እንደዚህ ቀለል አድርገህ ይዟታል የምትለው? ደግሞ ከሆነ ነው የወጣችው። አይ የሰማው ነገር የተሳሳተ መሆን አለበት። ውዴ ምንድን ነው? ምን ፈልገው ነው ማለት? ቆይ ኑኑዬ ለምንድን ነው ያዟት? አይ ይሄማ አይሆንም። ወጥቼ በቃ እፈልጋታለሁ። ኧረ አዶኒ ተረጋጋ። ቆየት ብለህ ትፈልጋታለህ። ይኸውልህ አዶኒ ተው፣ ትኩረት መሳብ እንዳይሆንብን እኔ ነገሩን እፈተዋለሁ። ለምን አይሆንም? እዚህ ሰፈር ያየ ሰው አይጠፋም። ቶሚዬ አንዴ ከላይ ሄደን እናውራ። መጀመሪያማ ለአይንዬ ላሳውቃታ። እንዴ ቶሚዬ ምን ማለት ነው? እሷማ ማወቅ የለባትም። ይኸውልህ በጣም ትጨናነቃለች። መጀመሪያ እኛ እሷ መፈለግ ይኖርብናል። እንዴ ሄሉዬ ማወቋ እኮ አይቀርም። ለምን እናዘገየዋለን? ገባኝ፣ ግን እስከዛኛ ልናገኛት ይገባል። ይሄ እንዴት ሊሆን ይችላል? ጋሽ የደወልክበትን ስጥ። እንዴ ማለት ደግሞ ይሄ ምን ማለት ነው? አርፈህ ተቀመጥ፣ ሌላ ችግር አትፍጠር። እንዴ እትዬ ምን ችግር ነው የምትይው? አታስቢ፣ ምን ነገር አይፈጠርም። ጋሽ በቃ ስልክ ቁጥሩ ውስጥ አይሆንም። እሺ ቶሚዬ እንዳትሰጠው። አይሆንም፣ እንደዚህም አይሆንም። ምን ባደርግ ይሻለኛል? ምንም ሳላደርግ መቀመጥ አልችልም። አዶኒ እንዴት ነህ? ምን ነው ችግር አለ እንዴ? ያዘንክ ትመስላለህ። መሲ በሀዘንሽ ላይ ሀዘን እንደጨመርኩ ይገባኛል። ቀለሽ ስታለቅስ የነበረው ለምንድን ነው? አንተ ደግሞ እሱን በምን አወቅ? እሱን ተይው። እንዴት እንዳወቅክ መናገሩ ጥቅም የለውም። ዋናው ምን ሆና ነበር የሚለው ነገር። እኔ እስከማውቀው ድረስ ምንም አልሆነችም። ግን በቃ ክፍሏ ሂጅ ሄዳት። አይ ክፍሏ የለችም አትልሽ። እና የት ናት? ሳሎን ናት እንዴ? መሲ በዚህ ሁኔታሽ ይህን ነገር ስነግርሽ በጣም አዝናለሁ። አዶኒ ምን ሆነሃል? ምን ተፈጠረ? ንገረኝ። ኑኑ ቤት ውስጥ የለችም፣ ጠፍታለች። ምን ጠፍታለች ማለት አልገባኝም። የትና ነው ደግሞ የጠፋችሁ? እኔም አላውቅም፣ ግራ ገብቶኝ። ቆይ ቤት ውስጥ በደንብ አይታችኋታል? ተሳስታችሁ እንዳይሆን ክፍሏ ሂጅ ይልያት። አልተሳሳትኩም፣ ቤት ውስጥ የለችም መሲ። አይ እኔ ሂጅ ይልያት። ተጨንቃም ከሆነ የት እንደምትቀመጥ አውቃለሁ። ቤት ውስጥ በደንብ ልፈልጋት። መሲ እንደዛ አይደለም።
እስኪ ለኔ ንገሪ። ምኑን? ወደፊት ምን መሆን እንደምፈልግ። እንደ እትዬ መሆን ነው የምፈልገው። እትዬ ነው እንዴ? ለምን? የምፈልገውን ጠየቀኝ፣ ነገርኩ። ልክ እንደሷ ትልቅ ሰው ሆኜ ምናምን አስበው እስኪ። ከዛ እኔን አግብተሽ ምናምን? አይ ጥሩ እቅድ። ማን ስለማግባት አወራ? እንደውም ጨዋታው አልቋል አይደል? ስራ አለብኝ፣ በቃቸው። እኔ ወደፊት ምን መሆንና ምን ማድረግ እንደምፈልግ ንገርሽ። ምን ተፈጠረ? አይ ስራ አለባት መሰለኝ ለዛ። እሺ በቃ እናንተ እንጫወት። ውይ በቃኝ፣ አልጫወትም። ቆይ አንተ እሷ አስኖር ብቻ እንዴ የምትጫወተው? አረ እንደዛ አይደለም፣ መጫወት ስለበቃኝ ነው። በእርግጠኝነት አንቺ የምታነቢው ነገር ነው ይሆንብሻል። ስለዚህ አርፈሽ አንብቢ። ቆይትዬ ለምንድን ነው ዳር ላይ ላለው ሱቅ ነግሬዋለሁ ያለችው? የሆነ ያልገባኝ ነገር አለ። አምላኬ ወቅ ምኑን ጠብቅልኝ። ከዚህ በላይ አልችልም። ሄሎ አንተ እንዴት ነህ? እባክህ ታዲ ቶሎ ብለሽ ክፍሌ ነኝ፣ ላብድ ደርሻለሁ እባክሽ። አረ እኔ ራሱ እኮ ልመጣ ነበረ፣ ቀድመኝ እንደወልክ። ትንሽ ትጠብቀኛለህ? ታዲ አፍጥኙ፣ ቶሎ ካልደረስሽ ያችን እባብ ሄጄ ላንቃት ነው። ምን ነው ታዲ ችግር አለ? እሺ ተረጋጊ፣ ማለቴ ተረጋጋ። ምንም ነገር ለማድረግ እንዳትሞክር እሺ? እኔ አሁን እመጣለሁ። እሺ ቶሎ ብለሽ ነይ። እሺ እኔ ምን ሹዴ መታጠቢያ ቤቱ ጋር ከመረሽ ነው ታዲ? እየጠየቅሽኝ ነው? ታውቂዋለሽ እኮ። አውቀዋለሁ እንዴ? ምን ሆነሻል? ተረጋጊ እንጂ። ምን? አረ ምንም አልሆንኩም። ቅድም መሲ ክፍል ዕቃ ረስቼ ነበር። አንዴ ሄጄ ላምጣው። የምን ዕቃ ታዲ? ቆይ ምን እየሆንሽ ነው? ከተደወለልሽ በኋላ እኮ ተደናገጥሽ። በጣም ካለ ደግሞ አብረን ሄደን እንቀበላለን። አይ አያስፈልግም፣ አንቺ ሜዳ አይጠበቅብሽ። ለምን? ቆይ አብረሽ ቤት ችግሩ? አረ ምንም፣ ለአንድ ዕቃ ሁለታችንን ከምንሄድ ብዬ ነው። ኡፍ ታዲ ሂጂ በቃ፣ ቶሎ ይዘሽ እጠብቅሻለሁ። እሺ ውዴ። ምንም እያመንኩሽ አይደለም ታዲ፣ የሆነ የፈለግሽው ነገር አለ። እኔም ብለሽም አይደለም እየመጣሽ ያለሽ። ውድ እህቴ ምን ሆነሽብኝ ይሆን? የት ተደብቀሽ ነው? ለምንድን ነው አለቀሰች የተባለው? የት ነሽ? አንድ ነገር ከሆንሽ ይሄንን ቤት ከነ ሰዎቹ ነው የማቃጥለው። እህቴ ኡፍ፣ አምላኬ እባክህ ምንም ነገር እንዳትሆን ጠብቃት እባክህ። አንቺ እንዴት ተፈጠረው? ታዲ እህቴ ጠፋች። ቤት ውስጥ በፈልጋትም የለችም፣ ጠፍታለች። ምን?
ኧረ መሲ የሆነ ቦታ ሆና ነው የሚሆነው። ማለቴ ትሄዳለች፣ የሆነ ቦታ ሆና ነው የሚሆነው። ትንሽዬ እኮ ናት የኔ ትንሽዬ። መስዬ ተረጋጊ፣ የሆነ ቦታ ተቀምጣ ይሆናል። የለችም አልኩሽ እኮ የለችም። ታዲ እኔ ውስጥ ጥሩ ነገር እየነገረኝ አይደለም። ይቺ ጭራቅ ሴትዮ አንድ ነገር አድርጋት እንዳይሆን። ኑኑን ለምን ብላ ከሷ ምን ልትጠቀም? ቆይ እንዴት ትጎዳታለች ብለሽ አሰብሽ? ከሌሎም እኮ ምንም አትጠቀምም። የተንኮርቱ ስላለባት ነው እንጂ። መሲ ይሄን አስተያየትሽን በደንብ አውቀዋለሁ። ነገሮችን ተረጋግተሽ ብታስቢ ይሻልሻል። ተረጋጊ። አልችልም። ይኸውልሽ ታዲ አንድ እህቴ ናት። አንድ እኔ እዚህ ቤት አንገቴን አቀርቅሬ የኖርኩት የእነሱን ፍላጎት ለማሳካት። ኑኑ አንድ ነገር ከሆነች ግን መሲ እሺ ተረጋጊ አቦ። ቆይ እንዴት አይተዋት ነው ሊይዟት የቻሉት? እኔም እኮ ግራ የገባኝ እሱ ነው። ቆየት ብለሽ ነበር የላክሻት? ምናልባት መንገድ ላይ ያያት ሰው ካለ ወተን እንፈልጋት። ቆይ ምንድነው ፍላጎታቸው? ምንድነው ያሉ? ገንዘብ ነው ፍላጎታቸው። ደግሞ እኮ የጠራው መጠን ቀላል እንዳይመስልሽ። ኧረ ተው። ቆይ ምን ያህል ጠይቀው ነው? ምን እነዚህ የማይረቡ ደነዞች! ቆይ እንዴት እንደዛ ሊጠይቁ ይችላሉ? ይሄማ በደንብ የሚያውቀን ሰው መሆን አለበት ቶሚዬ። ይሄ አሳማ ካልኩት በላይ ጥፍ ጠየቀ። አረ እውነት ልክ ነሽ ሄሉዬ። እንደዛ ሲለኝ እኔ ራሱ እያሰብኩት ነበር። አዎ እንደዛ ነው ሊሆን የሚችለው። ካልሆነማ ይሄን ያህል ሊጠይቁ ነው ይችላል። ቆይ ምን አሰብክ? ልትሰጣቸው ነው? አረ የመመስጠት እንዴትም ብዬ በራሴ መንገድ አገኛቸዋለሁ እንጂ ይሄን ያህል ገንዘብማ መስጠት አልችልም። እንዴ ምን ማለት ነው ቶሚዬ? ልጅቷን አንድ ነገር ቢያደርጓትስ? ምንም አያደርጓትም ሄሉዬ። ፍላጎታቸው ገንዘብ እስከሆነ ድረስ የሆነ መልስ እስክንሰጣቸው ድረስ ይጠብቃሉ። ስለዚህ ድምጻችን አጥፍተን እኛ በደንብ ማሰብ እንችላለን ማለት ነው። እሺ ግን የምር ቶሚዬ እኔ ልኪያት በወጣችበት የሆነ ነገር ብትሆን እውነት ጸጸቱ ምንም አልችለውም። ቶሚዬ በጣም ምስኪን እኮ ናት። ይሄ ነገር ጭራሽ ለሷ አይገባትም። አዎ ሄሉዬ ምንም አትሆንም። እሺ እምነትሽን በእኔ ላይ ጣይ። ልጅቷን አተርፋታለሁ። አምናለሁ ቶሚዬ። ግን ደግሞ ኤልሹ ብትሆንስ ብዬ ሳስብ አይንዬ በጣም ታሳዝነኛለች። ይገባኛል። ሁሉንም አማራጭ አይቼ ካልሆነ የሆነ ውሳኔ ወስናለሁ። ከዛ በፊት ግን ለአይንዬ ብነግራት ጥሩ ነው ባይ ነኝ። እስኪ አስቡ ቶሚዬ፣ አሁን እሷ ከማልቀስ ውጭ ምን ትላለች? ምንም ባንላት እመርጣለሁ። በቃሽ እኔ ወጥቼ ሰዎች አናግሬ የሆነ መፍትሄ ማግኘት ስላለብኝ በቃ ልሂድ። እንዴ ቶሚዬ፣ አንተ ደግሞ በዚህ ሰዓት ወጥተህ የሆነ ነገር ቢያደርጉብኝስ? ምንም አታስቢ ማሬ። አይሆንም፣ እንደዚህ መሆን የለበትም። ቆይ እንደዚህ አይነቱን ድፍረት ከየት አመጣኸው? አንቺ ቆይ ምን አይነት ድፍረት ቢኖርሽ ነው በዚህ ሰዓት የምትደውይው? አንተ አሳማ፣ ቆይ ምን ለማድረግ እየሞከርክ ነው? ከነገርኩ ገንዘብ እጥፍ አድርገህ የጠየቀው ለመደራደር እንዲመቸኝ ብዬ ነው። ምን ነው አጠፋው? ይኸውልህ ቶሚ እንዳሰብ ነው አይደለም። መቼም ገንዘቡን የሚሰጠን አይመስለኝም። በዛ ላይ ሁኔታው ሁሉ በጣም ያስፈራ ነበር።
የሆነ ያለበትን የሚያቀውሉ ነው የሚመስለው። ተስጊኝ ቆይ ምን ነው ፈርተሻል እንደ ሄሉ? እንደዛ ማውራትን አቁም። ቆይ ልጅቷን ያልኩን ነገር አደረካት? በውሳኔሽ ነሽ? ለምን ደጋግመህ ትጠይቀኛለህ እንዴ? እንደዛ ባይሆን እንድትያዝ አድርግ ነበር። ግን እኮ ምንም የማታውቅ ልጅ መመረዝ ይከብዳል። ደግሞ እኮ እስካሁን አለቃችም። አጉላዛኛቱን እሺ፣ ደግ ያጫት ወደዛ። እንዴት ኩር ብዬ ሳያት ደግሞ አንቺ ነው የምመስለው። በጣም ትመሳሰላላችሁ። አንተ እኮ ምንድን ነው የምትቀባጥረው? አርፈ አድርግ የተባልከውን ብቻ አድርግ። ልጅቷ አንዴ ከተመረዘች እንኳን ማግባትና መጋባት ካጠገቧ ሊደርሱ እንኳን ይሰቀቃሉ። እሺ አለቃ፣ በቃ ያልሽኝ አደርጋለሁ። ጥሩ። ደግሞ በጣም ተጠንቀቅ። ያጅ ላይ የሚያደርገው ነገር አይታወቅም። ምንም ቢሆን ሊደርስብኝ አይችልም። አትጨነቂ። ቆየቱ ነው የምታወራኝ? ከልጅቷ ጋር ነኝ። ራሷን ስለሳተች ምንም ችግር የለውም። ቶማስንም የስልኬን ድምጽ ቀይሬ ነው ያወራሁት። በጣም እጠነቀቃለሁ ከምታስቢው በላይ። እሺ አትጃጃል እባክህ ዝርክርክ። ይልቅ አንቺ ተጠንቀቂ እሺ? የምትደውይበትን ሰዓት እየመረጥሽ። ጅሉ ማን እንደሆነ እናየዋለን። ወይዘሮ ሄለን ኑንዬ አንተ ጥያቄ ልጠይቅሽ። ለወደፊት ምንድን ነው መሆን የምትፈልጊው? ኧረ በእናትሽ ወደዚህ ከጨዋታ ሙድ አታውጪ። እዚህ ዓላማው ምናምን እያልሽ ትጠይቂያለሽ ነው እንዴ? ምን ችግር አለው? ኑንዬ እሱን ተይውና እኔን ስሚኝ። ሲጀመር ከማላችን አንድ ግባ። እኔና እሷ ነን ጮትን ያለ ነው። እውነት ለመናገር ኤልሹ እንደዚህ ሆናለሁ አልልሽም፣ ግን እሺ በቃ እኔንም ቀላቅኝና እጮታለሁ። አልፈ መጽሐፍን አንብብ። መጀመሪያ ጮት ምስትል አልነበር እንዴ? አይ አሁን መጫወት ፈለግኩ። ታዩ ጫት። ኧረ ጭራሽ ተባበራችሁ።